ሱዳን፣ ኤርትራና ግብጽ በወልቃይትና መተማ በኩል አዲስ የጦርነት ግንባር ለመክፈት ወራትን የፈጀ ዝግጅት ማድረጋቸው የተነገረው ባለፉት ተከታታይ ወራት ነበር። ይህ ዕቅድ ወረቀት ላይ የወረደ በጠረጴዛ ዙሪያም የተመከረበት በጋራ ጠላታችን ላይ እንነሳ ያሉ ኃይሎች የተማማሉበት ነው። ለዚህ ግብዓት የሚሆናቸውን ኃይል በሱዳን ገዳሪፍ ግዛት ዓመታትን በፈጀ ዝግጅት ሲያዋቅሩ ቆይተዋል። የኢትዮጵያ ማዕከላዊ ክፍል ድረስ ዘልቆ በመግባትም የፋኖ ኃይሎችን ጠልፎ ከእነርሱ ወገን የማሰለፍ ፍላጎት አለ በሚልም ይነገራል። ትላንት ይፋ የሆነው የተባበሩት መንግስታት መግለጫ ግን ሁሉን ነገር ወለል አድርጎ ያሳይ ሆኗል። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ቅኝታችን በመግቢያችን ላይ ያነሳነውን ርዕሰ ጉዳይ በዝርዝር የሚመለከት ይሆናል። እንደተለመደው እየተከታተላችሁን አብራችሁን ቆዩ። ባሳለፍነው ህዳር ወር መገባደጃ የኳታሩ አልጀዚራ በአረብኛ ገጹ አነጋጋሪ ዘገባ ይዞ ወጥቶ ነበር። አልጀዚራ በአረብኛ ገጹ ላይ የአልቡርሃን ጦር በኢትዮጵያ ድንበር አዲስ ግንባር ሊከፍት እየተዘጋጀ ስለመሆኑ የሱዳን ጦር መኮንኖች ነገሩኝ ሲል ነበር የዘገበው። ኢትዮጵያ ላይ ሱዳን በየት በኩል ጦርነት ልትከፍት ትችላለች? ይህ ያልተጠበቀ የጦር ግንባር ነው በሚል የተነተኑ ወገኖች መላምቶችን አስቀምጠዋል። አንደኛውም በሱዳን በግብጽና በሳውዲ አረቢያ እየማሰኑ የሚገኙትን ኢሳያስ አፈወርቂን በመጠቀም ነው ይላሉ። ኢሳያስ ከወደ ኤርትራ በኩል ኢትዮጵያን ከመውጋት ይልቅ ሱዳን ያለውን የህወሓትን ጦር መጠቀምን ይመርጣሉ ይላሉ። እንደሚታወቀው ለ4 ዓመታት ወልቃይትን ለመያዝ ስለተዘጋጀው የህወሓት ጦር ወሳኝ መረጃዎች እየወጡ ይገኛሉ። ከነዚህ መካከል የትግራይ ኃይሎች ካሏቸው 15 አርሚዎች መካከል አንዱ በሱዳን የሚገኘው አርሚ 70 ነው። በሱዳን ለዓመታት ሲዘጋጅ የቆየው ታጣቂ ቡድን ከፊል ኮማንዶ ከፊል ሜካናይዝድ ሆኖ መዘጋጀቱንም የራሳቸው ሰዎች እየተናገሩ ነው። አርሚ 70 የሚባለው የህወሓት ጦር በአልቡርሃን ኃይሎች የወንድ በር የተሰጠው ራሱን በከባድ መሳሪያዎች እንዲያጠናክር የሎጂስቲክስ ድጋፍም የሚደረግለት ነው። ይህ በተሰማበት በዚህ ወቅት ነው የአልቡርሃን ጦር በኢትዮጵያ ድንበር አዲስ ግንባር ሊከፍት እየተዘጋጀ ነው ሲል አልጀዚራም በአረብኛ ድረገጹ ያስነበበው። ይህ ደግሞ ሱዳን፣ ኤርትራና ግብጽ በወልቃይትና መተማ በኩል አዲስ የጦርነት ግንባር ለመክፈት ያደረጉት ወራትን የፈጀ ዝግጅት አንድ አካል ነው ሲሉ ተንታኞች ገልጸውታል። መረጃዎች እንደሚያሳዩት ግብጽና ሱዳን በምዕራብ በኩል ጦርነት የሚከፍቱ ከሆነ የፋኖን ኃይሎች በረብጣ ገንዘብ አማሎ ከጎናቸው የማሰለፍ እቅድን ነድፈዋል ይላሉ። ድጋፎቹ ዘመናዊ የጦር መሳሪያ ማቅረብ፣ ማስታጠቅ፣ የገንዘብ ድጋፍ ማድረግ፣ ማሰልጠንና የመውጫ በር ማበጀት የሚሉት ይገኙበታል ነው የተባለው። የአልቡርሃን ጦር በጦር ግንባር የድል ጀንበር ካዘቀዘቀችበት ሰነባብቷል። ካርቱምን ለመያዝ የህወሓት ታጣቂዎችን እንደ መርሲነሪ እየተጠቀመ ሁሉ ኢትዮጵያ ላይ ጫና ለመፍጠርና የምዕራቡን ግንባር የግጭት ቀጠና ለማድረግ የፋኖ ኃይሎችን ለመጠቀም እንዳቀደም ነው የተሰማው። ነገር ግን የፋኖ ታጣቂዎች ከወጡበት ማህበረሰብ ጋር በመሬት ወረራ የዓመታት ጠብ ያለበትን የአልቡርሃን ቡድንን ድጋፍ ይሰጡታል የሚለው አጠያያቂ ነው። በገልፍ ጂኦ ስትራቴጂክ ጉዳዮች የፖለቲካ ተንታኝ የሆኑት የሱፍ አብደል መናን ይህ የሰሞኑ ከኢትዮጵያ ጋር የሚዋሰነው የምስራቅ ሱዳን ክስተት የጦር ግንባሩን የመለጠጥ ፖሊሲ ነው ይላል። ከዚህ ቀደም ለሱዳን ፈጥኖ ደራሽ ኃይሎች የሎጂስቲክስ አቅርቦት ይገባ የነበረው በምስራቃዊ ሊቢያ፣ ማዕከላዊ አፍሪካ ሪፐብሊክ፣ ቻድና ደቡብ ሱዳን ነበር። አሁን ደግሞ ከወደ ኢትዮጵያ ሆኗል ሲል መናገሩን ዘገባው ጠቅሷል። ከዚህ ባለፈ በባህር በር ይገባኛል አጀንዳ ከሰላማዊ ወደ ጠላትነት ደረጃ የተሸጋገረው የኤርትራ መንግስት የአልቡርሃንን ጦር በመደገፍ በሱዳኑ ጦርነት እጁን እስከ መጨረሻው ማስገባት ብቻ አይደለም፣ ከአዲስ አበባ በኩል ይመጣብኛል ብሎ የሚያስበውን ጦርነት የማሸሽ እቅድም አለው ተብሏል። ይህ ማለት በደቡብ በኩል የጦርነት ሜዳውን ወደ ትግራይና አማራ ክልል ማሸሽ፣ ይህን እቅድ ህወሓትና ፋኖን በመደገፍ በእጃዙር ወይም ፕሮክሲ ዋር ጦርነት ማስፈጸም እንደማለት ነው። በሱዳን በኩል ገዳሪፍ ግዛት ላይ ወልቃይትን ለመውረድ እየተዘጋጀ ነው የተባለውን የህወሓትን ጦርና የአልቡርሃንን ሰራዊት በማስተባበር በምዕራብ በኩል ጥቃት መፈጸምና የኤርትራ መሬት ከጦርነት ነጻ የማድረግ እቅድ ነው ተብሏል። ለዚህ በቂ ማሳያዎች አሉ። ዋነኛው የኤርትራ ጦር ከኢትዮጵያ ጋር ፊት ለፊት ተጋፍጦ ሊዋጋ የሚችልበት በቂ ሰው ኃይልና ዘመናዊ ትጥቆች የሉትም የሚለው ነው። ከዚህ ባለፈ ግን በኢትዮጵያ ወታደራዊ ጥቃት ይፈጸምብኛል ብሎ የሰጋው የኤርትራ መንግስት በአሰብ በኩል መጋፈጡን አይፈልገውም ነው የተባለው። ምክንያቶቹ ደግሞ ግልጽ ነው። በምስራቁ ግንባር አብሮ ሊያሰልፈው የሚችለው አጋር የለውም። ሻዕቢያ ጦርነቱን ሊፋለም የሚችለው በራስ አቅም ነው። አሰብ ወደብና አካባቢው ላይ የሰፈሩት የቀይ ባህር አፋሮች በኢሳያስ መንግስት ላይ ብረት ቃልስ የሚሉትን የማንነት ትግልን ከጀመሩ ዓመታት ተቆጥረዋል።
ሰፍረዋል። እናም በምስራቅ በኩል ሊከፈት የሚችለው ግንባር ኤርትራ በባዕድ ሀገር፣ ኢትዮጵያ በደጀን ወገን መሃል ሊደረግ የሚችል የውጊያ ሜዳ እንደሚሆን ከወዲሁ እየተነገረ ይገኛል። ለዚያም ነው የኤርትራ መንግስት ምዕራቡን ክፍል ኢትዮጵያ ላይ ጫና መፍጠሪያ አድርገው የመረጡት። የፖለቲካ ተንታኙ የሱፍ አብደል መናንም ይናገራሉ። ኢትዮጵያ 2 ዓመት ባለፈው የሱዳን ጦርነት አንዳችም ጣልቃ የገባችበት ማስረጃ ባይገኝም አልጀዚራ ግን በ1990ዎቹ መጀመሪያ ደቡብ ሱዳን እንድትገነጠል ኢትዮጵያ ከአሜሪካ፣ ዩጋንዳና ኤርትራ ጋር በመተባበር የጆን ጋራንግን ጦር ደግፈው በአልበሽር ኃይል ላይ መጠነ ሰፊ ጥቃት እንዲከፈት መተባበሯን፣ ከዚያም አልበሽር ወደው ሳይሆን ተገደው የሰላም ስምምነት ከአማጽያን ጋር መፈራረማቸውን አስታውሷል። ይህ ብቻ አይደለም። የሱዳኑ እርስ በእርስ ጦርነት መጀመሪያ ሰሞን የሱዳን ፈጥኖ ደራሽ ኃይል መሪዎችን እንዲሁም የሱዳን ነጻ አውጪ ጦር ወይም SPLAN አመራሮችን በኢጋድ ስብሰባ ጠርተው እንደነበርም ጽፏል። በወቅቱም ጠቅላይ ሚኒስትር አብይ አህመድ በፈረንጆቹ ሐምሌ 2023 በሱዳን የአመራር ክፍተት ተፈጥሮ እንደነበርና በሱዳን አፍሪካዊ ሰላም አስከባሪ ኃይል እንዲሰማራ እንዲሁም ከበረራ ነጻ የሆነ ዞን እንዲኖር መወሰን አለበት ሲሉ መናገራቸውንና ይህ ደግሞ ካርቱምን አስቆጥቶ እንደነበር ነው ያስታወሰው። ሱዳን፣ ኤርትራና ግብጽ የሱዳኑን ጦርነት ወደ ኢትዮጵያ ለማስፋፋት የተጠቀሙበት ምክንያት ወይንም ፕሪቴክስት ኢትዮጵያ የሱዳን ፈጥኖ ደራሽ ኃይሎችና መርሲናሪዎች የሚሰለጥኑበትን ካምፕ በቤንሻንጉል ጉሙዝ ክልል እያስገነባች ነው የሚል እንደሆነ ተደጋግሞ ተዘግቧል። የዚህ መነሻው ያልታወቀ ነገር ግን የኢትዮጵያ ቁንጮ ጄኔራል መኮንኖች መካከል በአንዱ 4 ኮከብ ጄኔራል ጌታቸው ጉዲና መሪነት በቤንሻንጉል ጉሙዝ እየተገነባ ነው በሚል በስፋት የተሰራጨው መረጃ ለሱዳን ቅርብ በሆነ ቦታ የሚገነባ ወታደራዊ ማሰልጠኛ ነው በሚል ለዓላማቸው እንደ መነሻ ምክንያት አድርገው አቅርበውታል። የሱዳን ጦር ምንጮች ለአልጀዚራ እንደተናገሩት ከሆነ በጎረቤታችን ኢትዮጵያ አዲስ የጦር ግንባር ለመክፈት እየተዘጋጀ ነው። የኢትዮጵያ መንግስት የብሉ ናይል ግዛትን ለማጥቃት እየተዘጋጀ ያለውን የሱዳን ፈጥኖ ደራሽና የውጭ መርሲናሪዎችን ለማሰልጠን የሚለውን ወታደራዊ ካምፕ መገንባትን ካላቆመ በውሳኔያችን እንጸናለን ማለታቸውን ዘግቧል። አልጀዚራ የኳታር ሚዲያ መሆኑ እሙን ነው። ኳታር ደግሞ በሱዳን ጦርነትና በቀይ ባህር ጂኦፖለቲካ አስተላለፏ ከሳውዲ አረቢያም የአልቡርሃኗ ሱዳንና ግብጽ ጋር ነው። ይህ ማለት የተባበሩት አረብ ኤምሬትስ ወዳጅ ነው ከሚባለው የኢትዮጵያ መንግስት ተቃራኒ የቆሙ መረጃዎችን እንደሚያሰራጭ ማረጋገጫ ነው። እናም አልጀዚራ ለዚህ ዘገባ መረጃ የሰጡኝ የሱዳን ጦር ምንጮች ስም አይጠቀስ እንዳሉት ዘግቧል። እነዚህ ምንጮች 4 ኪሎ ከፈጥኖ ደራሽ ኃይሉ ጋር በፈጠረው ጥምረት ቀጠናዊ ኃይሎች ይደግፏቸዋል። ለዚህ ደግሞ የሎጂስቲክስ ኮሪደር እንዲመቻች፣ ወታደራዊ ማሰልጠኛዎች እንዲገነቡ እንዲሁም የአየር በረራ ለማድረግ የሚያስችሉ ዝግጅቶች እየተከናወኑ መሆናቸውን ተመልክተናል ሲል ከሷል። አክሎም የቤንሻንጉል ጉሙዝ ክልል መዲና ከሆነችው አሶሳ ወታደራዊ ተሽከርካሪዎች፣ የጦር መሳሪያዎች፣ የጠለፋ ቁሳቁሶች መጓጓዝ ጀምረዋል ያለ ሲሆን ይህ የታላቁ ህዳሴ ግድብ ከተገነባበት ጉባ ወረዳ ማዶ የሚገኘውን ብሉ ናይል ግዛትን ለመቆጣጠር ነው ብሏል። የሱዳን መንግስት ምንጮች ለአልጀዚራ በሰጡት ቃል በኢትዮጵያ መከላከያ ሰራዊት፣ በሱዳን ፈጥኖ ደራሽ ኃይሎችና በብሉ ናይል ግዛት የሚንቀሳቀሰው የሱዳን ነጻ አውጪ እንቅስቃሴ ወይም SPLMN ክንፍ የሆነው የሱዳን ነጻ አውጪ ጦር ወይንም SPLAN በሁለቱ መካከል የደህንነትና ጸጥታ ትብብር አለ ሲሉ ያክላሉ። የሱዳን ነጻ አውጪ ጦር በዮሴፍ ቱካ አማካኝነት የሚመራ ነው። ድብቅ በሚባሉ ቦታዎች የሚንቀሳቀስ ሱዳንን ከኢትዮጵያ ጋር በሚያዋስነው የላይኛው ናይል ግዛትና ደቡብ ሱዳን ጫፍ ላይ የተሰማራ ሚሊሻ ነው። በአልቡርሃን ለሚመራው የሱዳን ብሔራዊ ጦር ቅርብ የሆኑ ጋዜጦች ዘገቡት እንደተባለው ከሆነም ይህ ማረጋገጫ ያልተገኘለትን የቤንሻንጉል ጉሙዝ ወታደራዊ ማሰልጠኛን የተመለከቱ አተታዎችን እያሰራጩ ነው። ለአብነት ያክል የሱዳን ፈጥኖ ደራሽን ለማሰልጠን ይውላል የተባለው ካምፕ እስከ 10,000 ተዋጊዎችን የማስተናገድ አቅም አለው ሲሉ የዘገቡ ሲሆን ይህም ማንቂና አልአህማር አካባቢዎች ላይ ያተኮረ ነው ብለዋል። ይህ ወታደራዊ ማሰልጠኛ ካምፕ አልጀዚራ በስም የጠቀሳቸው የኢትዮጵያ ከፍተኛ ጄኔራል በበላይነት ይመሩታል ያሉ ሲሆን በጄኔራል ሄሜት የሚመራውን የሱዳንን ፈጥኖ ደራሽ የሚደግፉ የውጭ ኃይሎችም በትብብር ይቆጣጠሩታል ባይ ነው። በዚህ ማሰልጠኛ የውጭ ኃይሎች ማለትም ከደቡብ ሱዳን፣ ከላቲን አሜሪካ፣ ኮሎምቢያና ከዳርፉሩ ጦርነት ሸሽተው የነበሩ የሱዳን ፈጥኖ ደራሽ የቀድሞ ተዋጊዎችም ይሳተፉበታል ይላል። የሎጂስቲክስ አቅርቦቱም ከሶማሊያዋ የወደብ ከተማ በርበራ እንደዚሁም ከኬንያዋ የወደብ ከተማ ሞምባሳ ተነስቶ ወደ ኢትዮጵያ በተለያየ አማራጭ ይገባል ሲልም አስነብቧል። አልጀዚራ በአረብኛ ገጹም
እነዚህን ሰሞንኛ አስፈሪ ድባቦች የተመለከተው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠንቅቋል። ይህም ሊሆን የሚችለው ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብሏል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሃሊድ ሄያሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባባ ኑሳን ከተማ በጎርጎሮሳውያኑ ታህሳስ 1 ቀን የሄግ ሊግ የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩንና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቋል። አክለውም በሱዳንና ደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች በድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ካሜሮን ሁድሰን የተባሉ ተንታኝ በበኩላቸው ደግሞ ግጭቱ በድንበር ተሻጋሪ የጦር መሳሪያ፣ የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ሲሉ ተናግረዋል። ለምክር ቤቱም ሲያስረዱም እነዚህ ተመሳሳይ መረቦች በቀጣይ በቻድ፣ በደቡብ ሱዳን ወይንም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል በማለት ግጭቱ በቀላሉ ወደማይረጋጉ ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተው ተናግረዋል። ሁድሰን እንደገለጹት ጦርነቱ ከተለመደው የግጭት መልክ ወጥቶ ከተለያዩ ሀገራት በሚቀርቡ ዘመናዊ የጦር መሳሪያዎች ወደሚካሄድ ጦርነት ተቀይሯል። መሳሪያዎቹም በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳንና በሶማሊያ ፑንትላንድ ግዛት በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች እየደረሱ መሆኑን ጠቁመዋል። እነዚህ የጦር መሳሪያ አቅርቦት ሰንሰለቶችም ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ለሌሎች አዳዲስ ግጭቶች መነሳሳት ምክንያት ሊሆኑ እንደሚችሉ ሞግተዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ቅኝታችን የተከታተላችሁት ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።